ጸሎት ጸልዮ የተኮነነ ሰው አለ ይላል። ጸሎት ያጸድቃል እንጂ አያስኮንንም። የሚያስኮንነው ምን ሲሆን ያደረግንበት ዓላማ። ብትሰርቅም አትበለውም፣ ሳትበለው ትሞታለህ ምናምን ይባላል አይደል? ሊበለውም ይችላል እኮ በነገራችን ላይ አይታወቅም። እሱ እየበላ ኑሮ ሳያጠው ከዚያ ግን በሰማይ ክብሩ ሊነጠቅ ይችላል። መጀመሪያ ክርስቲያን ነኝ ብሎ ማመን አለበት አንድ ሰው የሚል ሰው ሳይሳቀቅ በመከራ ጸንቶ መኖር ይገባዋል። ክርስቲያን ነው አይደል? መስረቅ አይችልም ማለት ነው ክርስቲያን። ስለዚህ ባለመስረቁ ምክንያት የሚመጣበትን መከራና ዋጋ ሁሉ በጸጋ ነው የሚቀበለው። ልክ እንደ ቃየል ማለት ነው። አቤልን ገደለው፣ ከዛ የማይፈልገውን ሰው እኮ አስወገደ። እሱ ግን ማረፍ አልቻለም እና አቤል አንዴ ነው የሞተው፣ ቃየል ግን በየቀኑ ይሞት ነበር ይላል መጽሐፍ። ስለዚህ ክርስቲያን በመሆኑ ምክንያት በቁሳዊ ነገሮች ከሰው ቢያንስ ሊከፋው አይገባም። ዓላማው ነው ሳይሰርቅ ሳይቀማ ሰርቶ በስጋ በነፍስ ከብሮ ሊኖር ነው ክርስቲያን የሆነው። ቢረዳም ባይረዳም ቢያሳካልንም ባያሳካ ሀብት ቢሰጥም ቢነሳም እግዚአብሔር ነው። በቃ ሁልጊዜ አባት ነው። መከራ ሸሽቶ መሄድ አይገባም። ትዕግስት ይሆንልናል። ከመጣ ግን ያለ ፍርሃት መቀበል ይገባል። ሰው በህይወት ውስጥ የአራዊት ጠባይ እየሰለጠነበት ሲሄድ የሚሆነው ቁጡ ነው የሚሆነው። እንደምን አላችሁ ውድ የሚዲያችን የፍኖተ ያሬድ ተከታታዮች፣ ይህ ሳምንታዊው የቅዱስ ዮሐንስ አፈወርቅ ተግሳጽ ተከታታይ ትምህርት ነው። ዛሬ ደግሞ በተግሳጽ 5 ተገናኝተናል። ሳምንት በተግሳጽ 4 ሐዘን በምን አይነት ሁኔታ ነው ቤተክርስቲያናችን መግለጽ ያለብን የሚለውን በሰፊው ተማምረን ነበር። አሁን ደግሞ ወደ ተግሳጽ 5 እንሄዳለን። ይህንተ ሰላም ቆዩ። እግዚአብሔር ይመስገን። ተግሳጽ 5 እስኪ ስለምን እንደሚያነሳውና አብይ ጉዳዮችን ንገሩ። አምስተኛው ተግሳጽ በዋናነት በእንተ ከመ ኢመፍትው ለነ ናንክር ጤና ሕይወቶሙ ለእኩያን ወተጽናሰ ንዴቶሙ ለሄራን ይላል። ባጭሩ ክፉ ሰዎች በተድላ ተመችቷቸው በደስታ ሲኖሩ እያየን በዚህ ዓለም በተድላ በደስታ ያኖራቸው በወዲያኛውም ዓለም በተድላ በደስታ ያኖራቸዋል ማለት እንደማይገባ ማለት የዚህ ዓለም ኑሯችን ለዚያኛው ማረጋገጫ እንዳልሆነ በተድላ በደስታ የሚያኖራቸው ደግሞ ክፉ ሰዎችን ሃይማኖታቸውን፣ ምግባራቸውን፣ ኑሯቸውን ቢወድላቸው ነው። እግዚአብሔር ቢወድ ክፉ ሰዎች ናቸው፣ ግን ደስተኛ ሀብታም የሆኑት ባለስልጣን የሆኑት የተሰካላቸው እግዚአብሔር ሃይማኖታቸውንና መንገዳቸውን ይወዳል ወዶ ነው ማለት እንደማይገባ። ሁለተኛ ደግሞ ደጋግ ሰዎች በዚህ ዓለም ጽኑ መከራን ሲቀበሉ አይተን ሲራቡ፣ ሲጠሙ፣ ሲሰደዱ፣ ሲገደሉ፣ ሲንገላቱ አይተን በዚህ ዓለም በመከራ እንዳኖራቸው በዚያም በመከራ ያኖራቸዋል። ወይም በመከራ የሚያኖራቸው ሃይማኖታቸው ምግባራቸው ባይወድላቸው ነው ማለት እንደማይገባ ይሄ መለኪያ እንዳልሆነ ማለት ነው። አንድ ሰው በዚህ ዓለም መከራ መቀበሉ እግዚአብሔር ስለተለየው ነው። በዚህ ዓለም የተሳካለት መሆኑ ደግሞ እግዚአብሔር አብሮት ስለሆነ ነው ማለት እንደማይገባ የሚናገር ተግሳጽ ነው። እሺ ይሄ በጣም ብዙዎቻችን የምንፈተንበት ነገር ነውና ለምሳሌ አንድ ሰው ሰሞኑ የነገረኝ ነገር አለ። ከጓደኞቼ መካከል እነሱ በቃ ትርፍ ሰዓት እየሰሩም ቢሆን ትንሽ እንደማጭበርበር ነገር ያደርጋሉ ወይ ይሰርቃሉ ያን ነገር። እኔ ግን በቃ አቋሜ ነው አልሰርቅም ብዬው እነሱ መኪና ገዙ ተለወጡ ይላልና አንደኛ ለሰውየው ይፈተናል። እውነትም በቃ እኔ መስረቅ አለብኝ ብሎ ወደዚህ ይገፋፋልና ክፉ ሰዎች ደግሞ ስታያቸው ቶሎ የመለወጥ እንትን አላቸውና ይሄ ነገር እንዴት ነው እስቲ በሊቁ ትምህርት እንዴት ይታያል ቤተክርስቲያናችን አስተምሮ? ይሄንን ሊቁ ቀጥሎ እንደው ምንድነው የሚለው ክርስቲያን ነኝ የሚል ሰው ይላል። መጀመሪያ ክርስቲያን ነኝ እኔ ብሎ ማመን አለበት አንድ ሰው የሚል ሰው ሳይሳቀቅ በመከራ ጸንቶ መኖር ይገባዋል። እንዳያንጎራጉር እንዳያዝን ይላል። እንዲጎደልብኝ እንዲያጣው እንዲ በመሆኔ ምክንያት እንዳይል ሳይሳቀቅ በመከራ ጸንቶ መኖር ይገባዋል። ክርስቲያን በመሆኑ ምክንያት የሚከፍላቸው ዋጋዎች ካሉ በጸጋ ነው የሚቀበለው። ለምሳሌ ክርስቲያን ነው አይደል? መስረቅ አይችልም ማለት ነው ክርስቲያን። ስለዚህ ባለመስረቁ ምክንያት የሚመጣበትን መከራና ዋጋ ሁሉ በጸጋ ነው የሚቀበለው። ለምን ከተባለ በነገራችን ላይ ተለውጠዋል የሚለው ራሱ መተርጎም አለበት። በምን ነው የተለወጡት እነዚህ ሰዎች? በነፍሳቸው ነው በስጋቸው ነው?
ሁለት አይነት ስርቆት አለ። አንተ አሁን የሆነ እቃ ቢኖርህና የሆነ ሰው ቢሰርቅህ እቃውን ተሰረክ ማለት ነው አንተ። ይሄኛው እየሰረቀ ነው፣ አንተ የተሰረክ ነህ። ግን እሱም ተሰርቋል። አንተ ቁስ ነው የተሰረከው፣ እሱ ደግሞ መንፈሱን ነው የተሰረቀ። አንተን ቁሳዊ ድሃ አድርጎሃል፣ እሱ ግን መንፈሳዊ ድሃ ነው የሆነው። የትኛው የሚከፋ ይመስላል? በቃ የመንፈስ ድሃ። አንተ ከጊዜ በኋላ ትተካዋለህ፣ ትረሳዋለህም ጭምር። ይሄ ሰው ግን ሰርቅ ያለው የሚለው ሐሳብ ንስሐ እስካልገባና የቀማውን ንብረት እስካልመለሰ ድረስ ከህሊና ክስ ሊያመልጥ ፈጽሞ አይችልም። ልክ እንደ ቃየል ማለት አቤልን ገደለው። ከዛ የማይፈልገውን ሰው እኮ አስወገደ። እሱ ግን ማረፍ አልቻለም። እና አቤል አንዴ ነው የሞተው፣ ቃየል ግን በየቀኑ ይሞት ነበር ይላል መጽሐፍ። እና አንዴ ከመሞትና በየቀኑ ከመሞት የተለየ ነው። ስለዚህ ምን ይላል ሊቁ? እንደ ስጋውያን አርበኞች እንደ ሰለስቱ ደቂቅ እንደ አብርሃም፣ ይስሐቅ፣ ያዕቆብ የበጎም የክፉም ስራ ዋጋ በዚህ ዓለም አይደለምና። ለምሳሌ ስጋውያን አርበኞች ወደ ጦርነት የሚሄዱ ማለት ነው፣ ወደ ኋላ ያፈገፍጉም፣ ፊት ለፊት ነው የሚገጥሙ። አካላቸው ይጎላል፣ ይቆስላሉ፣ ሊሞቱም ይችላሉ። ምን ስለሆኑ ነው? የተላኩበት ዓላማ አለ። ስለዚህ ያን ዓላማ ለማሳካት የሚከፍሉትን ማንኛውንም ዋጋ በመክፈላቸው አይጸጸቱም። ስለዚህ ክርስቲያን በመሆኑ ምክንያት በቁሳዊ ነገሮች ከሰው ቢያንስ ሊከፋው አይገባም። ዓላማው ነው ሳይሰርቅ ሳይቀማ ሰርቶ በስጋ በነፍስ ከብሮ ሊኖር ነው ክርስቲያን የሆነው እንጂ እንደዚህ አይነት ሁኔታዎችን ከሌሎቹ ጋር አነጻጽረን ልክ ቅድም እንዳልነው እኮ ነው። ለምሳሌ ክፉ ሰዎች ሲሳካቸው ሌቦች ናቸው፣ ግን ተሳክቶላቸዋል በቁሳዊ ገንዘብ። ይሄን አይተን ይሄንን የምናነጻጽር ከሆነማ ምን እንላለን ማለት ሲሰርቁ ተሳክቶላቸዋል፣ ይሄን ደግሞ በማድረጋቸው እግዚአብሔር ደስ ብሎታል፣ እኔ ግን አልተሳካለኝ የሚል ስነ ልቦና ካዳበር እግዚአብሔር የሚሰሩትን ስራ ይወዳላቸዋል። የሌላው ተባባሪ ነው። መፍቀር ኃጢአት ማሰብ፣ ይሄ ደግሞ ራሱን የቻለ ስህተት ነው። እግዚአብሔር ኃጢአትን አይደል። ሰለስቱ ደቂቅ ሃይማኖተኞች በመሆናቸው ምክንያት አይደል ወደ እሳት የተጣሉት እና ወደዚያ ያ ሁሉ እንግልት እና ወደ እሳት የመጣል አደጋ ገጥሟቸዋል። ግን ደግሞ ሃይማኖታቸው ደግሞ በመላኩ ተራዳኢነት ከእሳቱ እንዲወጡ አድርጓቸዋል። ግን በዓላማ ነው። በነገራችን ላይ በእሳቱ ተቃጥለው እንኳን ቢሞቱ አይከፋቸውም። በቃ መላካችን ነው። ቢረዳም ባይረዳም ቢያሳካልንም ባያሳካ ሀብት ቢሰጥም ቢነሳም እግዚአብሔር ነው። በቃ ሁልጊዜ አባት ነው እና ይሄንን ከዚህ አንፃር መረዳት ይገባል ለማለት ነው። እሺ እንታ ወደ ቀጣዩ ጥያቄ እንሂድና በዚህ ዓለም ፍጹም ዋጋ የለም። ለምሳሌ አንዳንድ ሰው የዘራውን ነው የሚያጭደው። ዛሬ ቢሰረቅ ነገ ለህመም ይሆንበታል፣ ሳይበላው ይሞታልና ይላልና ግን እውነትም ዋጋው ያ ነው ወይ? አለመስረቅ ጉዳቱ ያ ነው ወይ? አሁን ለምሳሌ እኔ ዛሬ ብሰርቅ ያን ነገር ነገ ወይ ሳልበላው ስለሞት ነው ወይ ቤተክርስቲያን አትስረቁ የምትለን? አንድ ሰው ደግሞ ታማኝ ሆኖ የሚኖረው ነገ በቃ እግዚአብሔር የተሻለው ነገር እንዲሰጠው ነው ወይስ እዛ ያለው ነው ፍጹም ዋጋ እዚህ ምድር ላይ ይገኛል ወይ የሚለው? በጣም ጥሩ። ፍጹም ዋጋ በምድር ላይ የለም። ዋጋ የሚከፈለው በመንግስተ እግዚአብሔር ነው፣ በሰማይ ነው። ስለዚህ አሁን በዋናነት ሰው ማለት ነው የቅርብ ቅጣት ይፈራል ከሩቅ ቅጣት፣ የክብር ዋጋ ይፈልጋል ከሩቅ ዋጋ፣ ከድካማችን የተነሳ። ለዚህ ነው እንዲህ ተብሎ የሚነገረው ብትሰርቅም አትበለውም፣ ሳትበለው ትሞታለህ ምናምን ይባላል አይደል? ሊበለውም ይችላል እኮ በነገራችን ላይ አይታወቅም። እሱም እየበላ ኑሮ ሳያጠው ከዚያ ግን በሰማይ ክብሩን ሊነጠቅ ይችላል። እና ያ ስለሚሆን ግን ምንድነው የምትቆፍረው ጉድጓድ ላይ ራስ አሁን የምትገባበት ቅጣቱ የቅርብ እንደሆነ ጤናን በመንሳት ሀብትን በመንሳት ሊቀጣ እንደሚችል ስትነግረው ሰው ተጠንቅቆ ለጊዜው ማለት ነው ከዚያ ይለያል። በዚያ በመጠንቀቁም ደግሞ ከሁለተኛው ቅጣትም እንዲድን ማለት ነው ለማሳሰብ ነው እንጂ በዋናነት ቅጣቱ ሰማያዊ ነው። በጣም የዚህ ዓለምማ ሳትበለውም ብትቀር ምንም ብትጎዳም ጉዳቱ ራሱ ጊዜያዊ ነው። ለምሳሌ በህመም ቢቀጣህ ትሞትና በሽታውም ይተውሃል። ስትሞት በሽታውም አይኖርም እኮ። የሞተ ሰው እኮ አያመውም።
በዚህ ዓለም ያሉ ዕዳ ቢኖርብህ ዕዳ ውስጥ ብትገባ በዚያ ኃጢአት ምክንያት ችግር ውስጥ ብትገባ ከሞትክ በኋላ ዕዳ የሚጠይቀኝ ለማስከሬን ዕዳ አይጠየቅም። በቃ ይቀራል ማለት ነው። ቅጣቱም ጊዜያዊ ነው። በጣም ከባዱ ቅጣት ግን በሞት እና በልዩ ልዩ ሀገር በመልቀቅ ለምሳሌ በዚህ ሀገር ዕዳ ቢኖርብህ ወይም የሆነ ችግር ቢገጥምህ አገር ለቀህ ወጥተህ ምናምን ውጭ ሀገር ሰላም ሆነ ልትኖር ትችል ይሆናል። ኃጢአተኛ ነህ ግን ኃጢአትህ ይከተልሃል። ስለዚህ ይሄን ሀገር በመልቀቅና በመሞት የማትላቀቀው ግን ዘላለማዊ መከራ አለ ነው። ክብሩም ቢሆን በዚህ ዓለም ያለው በጎ በመስራት ምክንያት እግዚአብሔር በልጅ በትዳር በሀብት በምን ሊባርከ ይችላል፣ ግን ጊዜያዊ ነው። የበለጠ ግን የማያልፍ ክብር ግን አለህ ነው። ምክንያቱም ልጅ ሰጥቶን ልጅ ሊሞትብህ ይችላል፣ ሊታመምብህ ይችላል፣ ሚስት ልትሞት ትችላለህ፣ ባል ሊሞት ይችላል። በጠቅላላ ያልፋል ማለት ነው። ኃላፊዎች ናቸው እነዚህ በሙሉ። ግን ከዚህ የበለጠ ግን ክብር አለህ እና ሰው የቅርቡን ክብር ሲነግሩት ያን ተስፋ አድርጎ ስለ ዘላለማዊ ክብር እንዲያስብ የቅርቡን ቅጣት ፈርቶ በዚያው ደግሞ ልቡ ተነቃቅቶ ቋሚ የሆነውን መከራ እንዲፈራ ለማድረግ በቅርብ እንደዚህ የሰማዩን ተውትና በምድር ላይ እንዲህ አይነት ጉዳት አለው። ኃጢአት አሁን ገና ላልበረታ ሰው የሰማዩን ተውና የቅርቡን ነው የምታስረዳው። ያላይገባው ይችላል ማለት ነው። በቅርቡ ግን ኃጢአት አሁን ዝሙት የሚሰራ ሰው እሺ በዝሙት ከ10 ትእዛዛት አንዱን መጣስ ነው አይደለ? ስለዚህ ቅጣት ያመጣል። ግን ከዚያ በፊት ዝሙት ጤና ያሳጣል፣ ቤተሰብ ያፈርሳል፣ ትዳር ይበትናል፣ አእምሮን ያሳጣል፣ በሽተኛ ያደርጋል። ይህን ስትነግረው አሁን በቅርብ የሚመጣበት ቅጣት ነው ይሄ ያስፈራል ማለት ነው። አዎ ይህን ሲፈራ ደግሞ ስለዚያኛው እንዲጠነቀቅ። ግን የሰረቀ ሰው ወይ ኃጢአት የተሰራ ሰው ውስጡ ራሱ ሰላም አለው ወይ? የትኛው ይሻል? ከሁለቱ ሰላም እንደው እንዲህ በክርስትናው ስናየው አሁን ለምሳሌ ሰርቆ በልቶ ከማደርና ሳይሰርቆ ጾሙን ከማደር የትኛው ይሻላል? እንዴ በክርስትና አዎ ይሄኛው በስጋው ይጎዳል ሲርበው፣ ይሄኛው ግን በነፍሱ ነው የሚጎዳ። ሰላም የለውም፣ ይጨነቃል። አሁን ጥፋት ያሰራ ሰው ይደነግጣል፣ ይጨነቃል። እንቅልፍ በስነ ስርዓት አይወስደውም፣ ከሰው ጋር በስርዓት መናገር አይችልም። ያገኛቸውን ነገሮች ደግሞ ያጠፉታል። ራሱ ለጊዜው ነው። የዚህ ዓለም ክብር ነብዩ ዳዊት ሪክወ ለኃጥእ አቤ ወተለዓለ ከመ አርዘ ሊባኖስ፣ እንደ ሊባኖስ ዝግባ ኃጢአተኛን ከፍ ከፍ ብሎ ልታዩት ይችላል፣ በሀብት በስልጣን ከብሮ። ወሶበ ገብ ኃጣይክዎ፣ ስመለስ አጣሁት፣ አይቆይም ማለት ነው። ወኢረከብኩ መካኖ፣ እንኳን ማግኘት አሰረ ፍኖቱን፣ የት አካባቢ ነው የነበረ የሚለውን ሁሉ አታገኘውም። የደጋግ ሰዎች አሰረ ፍኖታቸው አይጠፋም። ምሳሌ ወደ ልዳ ብትሄድ የቅዱስ ጊዮርጊስ መቃብር አለ። ወደ ጎልጎታ የጌታ መቃብር፣ የእመቤታችን መቃብር፣ የአበው ቅዱሳን መቃብር ይታወቃል። የዲዮቅልጥያኖስ ግን የት እንዳለ አናውቅም። አንደኛ ምንም አያረግልንም መቃብሩ፣ ጸጋ በረከት አያሰጥም ማለት ነው፣ የክፉ ሰው መቃብር ስለሆነ። ስለዚህ እነዚህ ሰዎች ከፍ ከፍ እንኳን ብለን ብናያቸው ከጥቂት ጊዜ በኋላ ጠፉ። ደግሞ ወይረከብኩ መካኑ፣ ቦታቸው ራሱ ነው አብሮ የጠፋ። የሚፈልግ በትውልዱ መካከል እነዚህን ሰዎች የሚፈልግ ህሊና የለም። እዚህ ጋር ነበሩ እንኳን ለማለት አይባልም። አዎ ስለዚህ ሰላም ይነሳል፣ ታይቶ ጠፊ ነው፣ ኃላፊ ነው ማለት ነው። እና ከዚህ አንፃር ከሁሉ በላይ ደግሞ ከባዱ ድህነት የአይምሮ ድህነት፣ የአይምሮ ሰላም ማጣት ነው። በነገራችን ላይ ውስጡ ሰላም የሆነ ዓለም በሙሉ የጦርነት ቀጠና ቢሆን ውስጡ አይታወቅም። ውስጥ ያለው ሰላም አይናወጽበትም። ልክ ቀደሰ ማህደሮ ልዑል እግዚአብሔር ውስተ ማእከላ የተታወክ ወይ ረዳ እግዚአብሔር ፍጽመ። ልዑል ማደሪያውን ቀደሰ ይላል፣ እግዚአብሔር በመካከሏ ነውና አትናወጽም ይላል። ውስጡ ሰላም የሆነ ሰው እግዚአብሔር በመካከሉ የሆነ ማለት ነው። ስለዚህ ዙሪያውን ብዙ የሚያስለቅሱ ነገሮች ቢኖር እሱ ግን በውስጡ አይታወቅም። የደስታ መገኛ ክርስቶስ በውስጡ ነግሶ አለ። የሚታወቅ ፍርሃት አንዱ በነገራችን ላይ ተፈጥሯዊ ፍርሃት አለ። ከዛ ውጭ ግን ለከባድ ፍርሃት የሚያበቃን ኃጢአት ነው። እዛ በውስጡ ጽኑ ፍርሃት ያለበት ሰው ከውጭ አስደንጋጭ ነገር ከተፈጠረ ጠፋ ማለት ነው። ይሄ ሰውዬ ተጭልክ በደንበራ በቅሎ ቃጭል ተጨምሮ እንደሚባለው ማለት ውስጡ ስለደነበረ የውጩ በውስጥ ጽኑ በሽታ ያለበት ሰው ከውጭ ነፋሱም አቧራው ምናምን ከተጨመረ ይሄ ሰው ሊሞት ይችላል። ሌላ ህመም ይቀሰቀስበታል። ውስጡ ታማሚ ነው።
ትንሽ ነገር ለመከራ ለሞት ለመከራ ለችግር አሳልፎ ይሰጠዋልና ከዚህ አንፃር ነው የምናየው። እሺ እንታ እዚህ ሊቁ ከሚያነሳቸው ሌላ ነጥቦች መካከል አንዱ ደግሞ ወደ መከራ ደፍሮ መቅረብ እንደሌለብን መከራንም መሸሽ እንደሌለብን ይናገራልና እስቲ ትርጓሜው ማብራሪያው ምንድነው? ደፍሮ ማለት ወደ መከራ ቀጥታ መግባት እንደማይገባ የሚናገርበት ምክንያት አንደኛ መከራ ሸሽቶ መሄድ አይገባም። ትግስት ይሆንልናል። ከመጣ ግን ያለ ፍርሃት መቀበል ይገባል። በክርስቶስ አምኖ ከመጣ በጸጋ መቀበል። ከዚያ ውጭ ግን ካለበት ሂዶ ስመጥር ለመባል አሁን አንዳንድ ጊዜ ደፋር ነው እኮ እሱ አይፈራም እኮ ጥቡ ነው በጣም የሚገርም ነው ለመባል ለውዳሴ ከንቱ ጦርነትና ጠብ ወዳለበት መከራ ወዳለበት የሚሄዱ አሉ። ይሄን ዓላማ አድርገው ማለት ነው። ይሄ አይገባም። ይሄ ከንቱ ውዳሴ ስለሆነ ሲጀመር አንድ ነገር ጽድቅ የሚባለው የምናረግበት ዓላማ ነው። ውጭ ሲታይ መልካም የሚመስል ግን እኛ ያደረግንበት ምክንያት። ለዚህ ነው ሊቁ ዮሐንስ አፈወርቅ ጸሎት ጸልዮ የተኮነነ ሰው አለ ይላል። ጸሎት ያጸድቃል እንጂ አያስኮንንም። የሚያስኮንነው ምን ሲሆን ያደረግንበት ዓላማ። ለምሳሌ ፈሪሳዊው ጸልየዋል፣ ቀራጩም ጸልየዋል ሁለቱ። ግን የሁለቱ ልዩነት ምንድነው? ይሄኛው በትህትና ሆኖ ከእግዚአብሔር ምሕረት ለማግኘት፣ ይሄ ግን ለመመጻደቅ ነው የጸለየው። በሳምንት 2 ቀን ጾማለሁ፣ እንደዚህ ያረጋል፣ እንደዚህ ቀራጭ ያላረከኝ ምናምን ተመጻደቀ ጭራሽ። ይሄ ሰው በጸሎቱ ተጎድቷል። ጸሎትም አይደለም ሲጀምር የጸለየው እና ያ እንዳይሆን ማለት ነው። ስመጥር ታዋቂ ነው ይሄ እንትን ለማግኘት ስም ለማግኘት በቃ አይፈራም እኮ የምእመናን እንደዚህ ያሳዝነዋል። መከራ አይፈራም። ለሰማዕትነት ራሱን ያዘጋጀ ነው። ደሙን ቢያፈሱት አጥንቱን ቢከሰክሱት ምንም ጭንቅል ለመባል ከሆነ ይሄ ሰው ከስሯል። ስለዚህ መከራ ከመጣ በጸጋም ነው መቀበል ለዋጋ ያርግልኝ ብሎ ሳይመጣ ግን መሄድ ትዕቢት ምን ያደርጉኛል ስመጥር ለመባል ለውዳሴ ከንቱ ስለሚያደርግ ከዚያ መጠንቀቅ ይገባል ይልና ዋጋ ከሌለው መከራ መለየት ይገባል ይላል። ዋጋ ከሌለው መከራ አሁን ይሄ ዋጋ የሌለው የከንቱ አሁን ይሄ ሰውዬ ይሄን አስቦ ሄዶ መከራ ቢቀበል ዋጋ የሌለው መከራን የተቀበለ አንድ ሰው በብህትውና ካለ በብህትውና ውስጥ እያለ ሰማዕትነት ቢገጥመው ዞ ባለበት መቀበል ብህትናውን አቋርጦ ጥሎ ደግሞ እዚህ አካባቢ ሰማዕታት እየሆኑ ነው ሊሄድ ቢል ደግሞ ሌላ አልተሰጠውምና ሰው እንደጸጋው ይደር። አሁን በቤተክርስቲያን ጻድቃን አሉ፣ ሰማዕታት አሉ፣ ደናግል መነኮሳት አሉ፣ ካህናት አሉ። ሁሉም በየተሰጠው ጸጋ ይጽና። ግን ላንዱ እግዚአብሔር ደራርቦ ጸጋ ሊሰጥ ስለሚችል በገዳም የሚኖረውን መነኩሴ ወይም በበረሃ የሚኖረውን ባይታዊ ሰማዕትነት ተጨማሪ እንዲገጥመው እግዚአብሔር እድሉን ከሰጠው ያን ጸጋ ይጠቀምበታል። ያለውን ጥሎ ወደዚያ ቢሄድ ግን አልተሰጠውምና ለከንቱ ሊሆንበታል፣ ትዕቢትም ሊሆንበት ይችላልና መጠንቀቅ አለበት ይላል። ሰው ተለዋጭ ነውና በዚያ ላይ ደግሞ በሄደበት የመከራውን ጽናት አይቶ ሊክድ ይችላል። ስለዚህ የሰው ሁኔታ አይታወቅም እና ይህን ሁሉ በማስተዋል ማድረግ ይገባል። ዘይጾረ መስቀለ ሞቴ መከራ ስለመቀበል ጸልዩ ከመ ይትባኡ ውስተ መንሱት። በነገራችን ላይ 2 ነገር በመጽሐፍ ተቀምጧል ነው የሚለው ሊቁ። አንደኛ መከራ ስለመቀበል መስቀሌን ያልተሸከመ ለኔ ሊሆን አይገባውም ብሏል። ስለዚህ መስቀሉን ደግሞ በብህትውና በምንኩስና በሰማዕትነት በክህነት በትዳር እንቀበለዋለን። ብቻ በሚሰጠን ጸጋ እንሸከም ነው መስቀሉን። ከዚያ ግን መከራ አለመቀበል ጸልዩ ከመ ይትባኡ ውስተ መንሱት የሚያጠፋን ከሱ የሚለየን አይነት መከራ እንዳይሆን ደግሞ አስቀድሞ ወደ ፈተና አታግባን ብሎ መጸለይ። ወደ ፈተና ግቡም አትግቡም ተብለናል ማለት ነው። ወደ ጸልዩ ከመ ይትባኡ ወደ ፈተና እንዳትገቡ ተክታችሁ ጸልዩ። ስለዚህ እንደዚህም ይጸልያል። ከገባን በኋላ ደግሞ ፈተናውን መውጫ እንዲሰጠን ለክብር እንዲያረግልን ከሱ እንዳይለየን ክብር ያለው መከራ ዋጋ የሌለው መከራ ሳይሆን ክብር ያለው መከራ እንዲያደርግልን ደግሞ መጸለይ እንዳለብን አጽንኦት ሰጥቶ ያስተምረናል ማለት ነው። እሺ እንታዚህ ጋር ወደ መጨረሻ ማጠቃለያ ጥያቄያችን ነውና ወደ መከራ እንዳንገባ ከነዚህ ነገር ራሳችንን እንጠብቅ ብሎ ሊቁ የዘረዘራቸው መስፈርቶች አሉና ማንኛውም ይሄንን የሚመለከት ሰው ከመከራ ለመዳን ምን ማድረግ አለብን የሚለው ነው። ነገር ግን ይላል መከራ ለመቀበል
ሶስት ነገሮችን ያነሳል ወደ አራት ፍቅረ ነዋይን መተው ይላል ጥሪት ቁሪት ማኖርን መተው ሀብት መሰብሰብ ቤት መስራት ማቆም ይላል ጠበበና ስራው አጠርና ስለዝሙ በቃ ሁለንተና ህይወታችን እዚህ ላይ ብቻ እንዳይሆን ማለት ነው ከዚያ ደግሞ መልካሙን ጌጽ ማስጌጽ መርሳት ስለመቋቋም ስለመጋጋጥ ብቻ ማሰብ ለሰልፍ የተዘጋጁ ጭፍሮች ወጋ ወጋ የሚል ድምጽ ሲሰሙ ሁሉን ትተው ለሰልፍ የሚቀዳደሙ ከሆነ ወጋ ወጋ የሚል ድምጽ አሁን አንድ ጦር ሰራዊት የጦርነት ድምጽ ቢሰማ ገንዘብ ይሰበስባል ጥሪት ቁሪት ያኖራል ቤት ይሰራል ቤቱ ጠቧል እናስፋው ሰፍቷል እና ጠባው ይላል የጦርነት ድምጽ እየሰማ ማለት አይልም እነሱ ለሰልፍ የሚዘጋጁ እንትኖች ጭፍሮች ይሄን ድምጽ ሲሰሙ ሁሉን ነው የሚተውት ሚስቱን ይተዋል ልጁን ይተዋል ቤቱን ይተዋል ከብቱን ይተዋል ይዘምታል እነሱ እንደዚያ ከሆነማ እኛማ ያጋንንት የጦርነት ድምጽ ስንሰማ የሚያልፈውን የሚጠፋውን አቆመን ባለበት ማለት ስለ ነፍሳችን ድህነት ማሰብ የለብንም ወይ ይልቁኑ ደግሞ ከነዚህ ነገሮች መጠየቅ አለብን ይልና ከሶስት ነገሮችን ይጠራ ከርዕየ አይን በአይን ከሚሰራ ኃጢያት ሁለተኛው ከጸባአ ልሳን ባንደበት ከመሳትና ከመበደል ከርዕየ አይን የሚለውን ከመርዕየ አይን ይዘሙ ልብ ይላል መጽሐፍ አይን ከማይ ሲያይ ስለዚህ አይናችን እንጠብቅ ሁለተኛው አንደበታችን ለልሳነ ጓለማያው ዘይክል አግርሮታ የሰው ልጅ አንደበት ሊገራት የሚችል ማን አለ ያንደበት በጣም ከባድ ነው ሶስተኛው ከቁጣ እንራቅ ቁጣ የአራዊት ስራ ነውና ይላል ብዙ ጊዜ አራዊት የሆኑ ፍጥረታት አንዱ የሚታወቁት በቁጣ ነው ስለዚህ ሰው በህይወት ውስጥ የአራዊት ጠባይ እየሰለጠነበት ሲሄድ የሚሆነው ቁጡ ነው የሚሆነው ብስጩና ቁጡ በስጋው ጤንነቱን ይጎዳል በነፍሱ ደግሞ ቁጡ ሰው ቂም ስለሚያመጣበት ከእግዚአብሔር ያለውን ህብረት ይለይበታል ማለት ነው ስለዚህ ከነዚህ በአይን በአንደበት ከሚሰሩ ኃጢያትና ቁጣን ብናርቅ ከመከራ እንድናለን መከራው እንኳን ቢመጣ ለክብር ይሆነናል ይላል ማለት ነው እሺ እዚህ ላይ የሚጨምሩት ሐሳብ ካለ እንተንበልና ፕሮግራማችንን እንጨርስ በተክላላ ይሄ አምስተኛው ተክሳጽ ቅድም እንዳነሳ ነው ሰዎች በዚህ ዓለም ክፉ ሰዎች ሲሳካላቸው አይተን እግዚአብሔር ቢወድላቸው ነው ሃይማኖታቸው ምግባራቸው በዚያም በደስታ ላይ ያኖራቸው ነው በዚህ ዓለም ደግሞ ደጎች መከራ ሲቀበሉ አይተው ሃይማኖታቸው ምግባራቸው ባይወደላቸው ነው በዚያም በመከራ ላይ ያኖራቸው ነው ማለት የማይገባ መሆኑን ሲያብራራ አንድ በጣም ግሩም ምስጢር ስላስቀመጠ ነው እሱ ምንድነው እስመ ፍዳ አኮ በዚህ ይዘሰናይ ወይዘ እኩይ የኖህ የሎጥ ደህንነት ለጻድቃን የሰባ ሰዶምና የሰባ ትካት ደግሞ ለሃጣን ምሳሌ ነው ይልና ክፉ ሰው ባለጸጋ ቢሆን እንደ ነዌ ነው ደግ ሰው ደሃ ቢሆን ደግሞ እንደ አልዓዛር ነው ስለዚህ በዚህ ዓለም ይላል ጥቂት በጎነት ያለው ሰው ነው እንጂ በክፋት ፍጹም የሆነ ከዲያብሎስ በቀር አይገኝም ይላል አሁን በዚህ ዓለም ምን ክፉ ቢሆን ከዚያ ክፋት ውስጥ ጥቂት ደግነት አይጠፋም ከማን በቀር ከዲያብሎስ ፍጹም ክፉ ሰይጣን ነው ከዛውጭ ክፉ ሰው በመንለው ሰው ውስጥ ጥቂት እንደምን ከጥቁር ላም ይላሉ አበው ከጥቁር ላም ወይ ከብብቷ ወይ ካንገቷ አካባቢ ጥቂት ነጭ ነገር አይጠፋም ግን ጥቁር ናት ከክፉም ሰው ጥቂት ደግነት አይጠፋም ከሰይጣን በቀር ፍጹም ጥቁር በህይወት ውስጥ ፍጹም ጥቂት ደግነት የሌለው ሰይጣን ብቻ ነው ስለዚህ በዚህ ዓለም ይላል ይህ ሰው ለጥቂት በጎነቱ ክፉ ሲሆን ጥቂት በጎነት ስላለው የዚህን ዓለም ብዕል ያገኛል ባለጸጋ ሆኖ ከብሮ ብታየው ስለዚያ ስለ ጥቂቷ ነጭ ነገር ዋጋ እየተከፈለው ነው ለመንግስተ ሰማያት ግን አታበቃውም እንደ ነዌ ስለ ጥቂት ደግነቱ በዚህ ዓለም ሀብት ተሰጠው በዚያም ሳይሰራበት ቀረ ያች ጥቂት ደግነት ግን አብዛኛው ክፉ ስለሆነ ለመንግስተ ሰማያት አታበቃውምና በዚህ ዓለም ሀብት ሰልጥኖ ኖረ ነዌ ጥቂት ክፋት የሌለበት ፍጹም ደግ ሰው አይገኝም ከመቤታችን በቀር ይላል መቤታችን አንድም ክፋት የለባትም በዚህ ዓለም ግን
ደግ ሰው ነው ያልነው ሰው ጥቂት ክፋት አይታጣበትም። እንደምን ከነጭ ላም ላይ ጥቂት ጥቁር ነገር እንደማይጠፋው። ስለዚህም ሰው ደግሞ ጥቂት ክፋት ነበረበትና የዚያን ፍዳ በዚህ ዓለም መከራ ይቀበላል። ያችንን እንትኗን ክፋቱን ለማጥፋት ማለት መከራ ኃጢአትን ክፋትን ያጠፋል። ስለዚህ ከመንግስተ ሰማያት ግን ያቺ ጥቂት ክፋት አታስወጣውምና እንደ አልዓዛር ማለት አታስወጣውምና ለመንግስተ ሰማያት ይበቃል። አልዓዛር በዚህ ዓለም መከራ ተቀበለ። ብዙ ደግነቱ ግን ለምን አበቃው? ለመንግስተ ሰማያት አብቅቶታል። ስለዚህ በዚህ ዓለም ሰዎች ሲሳካላቸው ብናይ አንዱ መንገድ ምንድነው ማለት ነው? ብዙ ክፋት አለ፣ ስለ ጥቂት ደግነታቸው ያኛውን ዋጋ ስለሚያገኙ እዚህ እየተከፈላቸው ነው ዋጋ ስለ ጥቂት ደግነታቸው። ብዙ መከራ የሚቀበሉት ደግሞ ጥቂት ጽነት አለች። ያቺ ጽነት ከመንግስተ ሰማያት አታስወጣም። በዛች እየተቀጡ ነው፣ ይነጻሉ። ነጽተው ግን ፍጹም ዋጋ በመንግስተ ሰማያት ያገኛሉና በዚህ መንገድ እንድንጓዝ ሊቁ አጽንኦት ሰጥቶ ያስተምራል። ይሄ አንዱ እይታ ነው እንጂ በጣም ደግ ሆነው ደግሞ ድሃ እንዲረዱ የወደቀ እንዲያነሱ ፍጹም ቅን ሆነው ሀብትም የሰጣቸው ደግሞ ክርስቲያኖች ይኖራሉ። ስራ እንዲሰሩበት ማለት እግዚአብሔር ጸጋ የሚሰጠው ሰው ስራ እንዲሰራበት ነው። ያ የሚሆንበት ምክንያት አለ። ሁለተኛ ደግሞ ደጋግሞ በደል በመስራቱ ምክንያት ደግሞ በመከራ እንዲቀጣ ደግሞ በመከራው ምክንያት ወደ በጎነት እንዲመልስ ደግሞ የሚቀጣውም ሰው ይኖራል። ደግ ሰው ስለሆነ ሳይሆን ለኃጥአን ቅጣት ማለት መከራ ሲመጣ ለጻድቃን የእሴት ይሆናል፣ የዋጋ የክብር ይሆናል። ክፉ ሰው ከሆነ ደግሞ እግዚአብሔር ሲቀጣው ከዚያ ከክፋቱ እንዲመለስ ማስጠንቀቂያም ጭምር የሚሆንበት አጋጣሚ ስለሚሆን፣ ለምሳሌ የመጻጉዕን እናስታውሳለን። አሁን በሽታ የክብር የዋጋ የሚባል አለ፣ የኃጢአት የመቅሰፍት የሚባል በሽታ አለ። አሁን ሁሉም ሰው ይታመማል በዚህ ዓለም። ቅዱሱም ይታመማል፣ ኃጥኡም ይታመማል። ኃጥኡ የታመመው ወይ በመቅሰፍት ነው ወይ በኃጢአቱ ምክንያት ሊሆን ይችላል፣ አንዱ መንገድ ማለት። ቅዱሱ ደግሞ የታመመው እንደ ኢዮብ እንደ ጢሞቴዎስ ለዋጋ ለክብር ይሆናል። እንደ መጻጉዕ ያለው ደግሞ በኃጢአት፣ እንደ ሄሮድስ ያለው ደግሞ በመቅሰፍት ምክንያት ይታመማል። ስለዚህ ሰው ደግ ሆኖም ሀብት አግኝቶ በሀብቱ እንዲሰራበት፣ ክፉ ሆኖ በክፋቱ እንዲቀጣ ተቀጥቶ እንዲመለስ እግዚአብሔር ሊያደርግ ይችላል። ከዚያ ውጭ ደግሞ በጥቂት ክፋታቸው ምክንያት የዚህን ዓለም ዋጋ ያኛውን ያጣሉ። በብዙ ደግነታቸውና በጥቂት ክፋታቸው ምክንያት ደግሞ ለጥቂት ክፋታቸው በዚህ ዓለም መከራ፣ ለብዙ ደግነታቸው ደግሞ በዚያኛው ዓለም ክብር የሚያገኙ መሆናቸውን የገለጸበት ተግሳጽ። እሺ፣ እንታ ከልብ እናመሰግናለን። ውድ ተመልካቾቻችን ተግሳጽ 5 ይህን ይመስል ነበር። ብዙ እንደተማራችሁበት፣ ብዙ እንዳወቃችሁበት፣ ብዙ ልማዳችሁንም እንደቀረፋችሁበት እምነታችን ነው። በሳምንት በተከታታይ 6 እስክንገናኝ ድረስ ቸር ቆዩልን። ሀሳብ አስተያየት ካላችሁ በኮሜንት አሳውቁን፣ ምላሽ የምንሰጥ ይሆናል። እስከ ሳምንት ቸር ሳምንት ይሁንላችሁ።